አዎ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ ነገርከኝ እኮ አዳመጥኩህ አይደል? አሁን ደግሞ እኔ ጠይቀኝ ነው ሞቼ ነበር ያለው ኢየሱስ ነው አይደለ? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞቷል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ የሚል መጽሐፍ ቅዱስ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። አይሞትም። አዎ አይሞትም። ኢየሱስ ሞቷል ካልክ አምላክነቱን በቃ እርሰው። የሚሞት አምላክ የለምና ለምን ሞታል? ኢየሱስ ፍጹም ሰውም ፍጹም ሰውም ፍጹም አምላክም ነው ኢየሱስ። አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለም። እሺ አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሀሳብህ ምንድን ነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ፣ ቴድነት፣ ቴዳለም፣ ቴዳ ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። አሜን በል። እጆችን ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን ቆይ እዚህ ከመጽሐፍ ቅዱስ እነግርሃለሁ። አየሽ እሺ ሌላ ልጆች ካላቸው አስገባቸው። አድሚኖች ካላቸው እሱ እስከዛ የኔ መልስልኝ። በሰውነት አካል ላይ ጠየቅ። መርሃባ ሄሎ እስከምን ያደርግ ولا يدورለት رقم جديد معرفة ጥያቄ ያላችሁ ቀጥሉ። የገባችሁ ካላችሁ ገስት ላይ ሰው አያሳየኝም። ምንድነው ችግሩ? የስልክ ኮምፕሊት አድርጉ እስኪ ምናልባት ከሱ ከሆነ ልጆች ጥያቄ ካላችሁ ቀጥሉ። የገባችሁ ልጆች ካላችሁ ሰላም እሱ ሰላም እንዴት ነህ? ወላሂ አልሐምዱሊላህ። ሻዳ ለመያዝ ነው የገባሁት። እሺ እስልምናን መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረኸኝ እየተከተልክ ነው? የምለውን ቃል አብረኸኝ እየተከተልክ ነው? እሺ ምን ልበል? አሽሀዱ ምን ማለት ነው? أشهد أن المسيح عبد الله ورسوله وليس إلها ونبيا. شهادة كاملة. أبرهت لنا؟ أشهد أن لا إله إلا الله. أشهد أن لا إله إلا الله. ياندم الله سبحانه. أشهد أن لا إله إلا الله وأشهد أن محمدا رسول الله. እሺ አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ። አሁን እስልምናን ተቀበልኩ ማለት ነው። የአሁኑ ቃል የሻሃዳ ቃል ይባላል። ትርጉሙን ልንገርህ። ደንቆሮ ናችሁ እንዴ? ቆይ እንዲሁ ባክግራውንድ ሳታጠኑ ሰውን ለምንድን ነው ምን ሪፖርት አቅርባል ምን እንትን ብላል ሳትጠይቁ ሰውን እንዲህ
ክርስቲያኖች በቃ ወደ እኔ ጥያቄ እንመለስ። አንዴ ሊወጣ ስለሆነ ወደ እኔ ጥያቄ ይቀጥላል። ለዚህ ነው መጀመሪያ ቃል ሰምታችሁ ከሆነ የሻራ ቃል አይደለም የነገርኩት። አሽሀዱ አነ አልመሲሕ ዐብዱላህ ወረሱሉሁ ወነቢይን እያልኩ ነበረ። ኧረ ታስቃላችሁ፣ ትገርማላችሁ፣ ከምር ትገርማላችሁ። ቆይ ሰውን እንዴ የተውስታ ተናግረህ ካለ ምን ተናዛል ብለህ ሳትጠይቅ ማንነት ሳታጠር አንድ ደዝ ለውታት ክርስቲያኖች ተስፋ ቆረጣችሁ። እዚህ ቤት ብዙ ሰው ይሰልማል። ተደብቃችሁ ታያላችሁ፣ እናውቃለን። ላይቫቸውን ከፍታችሁ ሁሌ በሚሰልሙ ሰዎች ንዴታቸውን ትገልጻላችሁ። ንዴታቸውን ረሱልን በመሳደብ ትገልጻላችሁ። ይሄን ንዴታችሁን ያውና እናንተ ራሳቸው ድራማ እየሰሩ መተው አሁን ድራማ እንደሚሰራ ምን አይነት ነገር ለማስመሰል መጣችሁ። ለማንኛውም ዳዕዋ ወደ እኔ ጥያቄ ያያችሁ ቆይ አንዴ ተረጋጋሽ። ቴዲ ትቀጥላለህ። አብሽር። ወደፊት ብዙ ሰው ወላሂ ሰልም ታያላችሁ። እስከ ዛሬው ገና ይሄ አልተሰራም። እስካሁን ከዚህ በኋላ ገና ብዙ ህዝብ ይሰልማል ታያላችሁ። አንድ እስራኤላዊ ወጣት ልጅ እያስመለካችሁ ህዝቡ ሸውዳችሁታል አይደል? ቤተክርስቲያን ውስጥ። ከዚህ በኋላ ግን ይሄ ትውልድ አትሳደብ፣ መሳደብ አይደለም መሳደብ አይደለም። አዳምጠኝ አንድ ጊዜ። ከዚህ በኋላ ግን ማለት ነው የሚሰማ ትውልድ ተፈጥሮባቸዋል። የሥላሴ የለም መጽሐፍ ቅዱስ ላይ፣ የኢየሱስ ክርስቶስ አምላክነት የለም መጽሐፍ ቅዱስ ላይ። ቦታቸዋል አይደል? የመጨረሻ ተስፋ ቆርጣቸዋል። ይህን መንገድ ይዛችሁ መጣችሁ። አይ ቴዲ መቀጠል ትችላለህ። ጥያቄው ምን ነበር ቴዲ? ቴዲ ሚዩት አድርጋችሁት ነበር መሰለኝ። አንሱለት። ልጆች ለምን አስወጣችሁ? ቴዲ እናንተ ናችሁ። ለምን አስወጣችሁ? አድሚኖች መሰለኝ ደስ ይረብሽ። አይ ተመልሰን ኮፒ ሊንክ አደርጉ። እሺ ቴዲ ቀጥል። እሺ ወደ ሀሳቤ ሲገባ ቅድም ኢየሱስ እንዴት ሞተ ወይንም አምላክ እንዴት ይሞታል ላልከው እስቲ አንድ መጽሐፍ ቅዱስ ላንብብህና ወደ ሮሜ ሰዎች የምለው ምዕራፍ 4 ከቁጥር 23 ጀምሮ ላንብብልህ። 23 ጀምሮ ስለዚህ ደግሞ ጽድቅ ሆኖ ተቆጠረ። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛ ነው እንጂ ስለ በደላችን አልፎ የተሰጠው እኛን ስለ ማጽደቅ የተነሳው ጌታችን ኢየሱስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። እዚህ ቦታ ላይ እየሰማኝ ነው? እየሰማሁ። ቀጥል። ጌታ ሰው ነኝ በደሙ ዋጋ የተገዛው ነኝና በጸጋው ነው አይደል የምትኖረው አንተ? መጀመሪያ በህግ ነው፣ በብሉይ ኪዳን ዘመን በህግ ነው የሚኖሩት። አሁን ደግሞ እኔ ከጸጋው በታች ነው የምመላለሰው። በጸጋው እየተመላለስክ ያለህ ወጣት ልጅ ነህ ማለት ነው አንተ? አዎ እኔ ኢየሱስ በደሙ ዋጋ የገዛኝ ከጸጋው በታች የሚመላለስ ልጅ ነኝ። እሺ ቀጥልሽ። እና እዚህ ቦታ ሲያስረዳን እኛ በመጀመሪያ አብርሃም ጽድቅን ማስቆጠር አልቻሉም። በእምነት ብቻ የሚመጣውን መሲህ በማመን ብቻ ድነዋል። ነገር ግን እኛ የጸደቅነው ያ እነሱ ባመኑት ልክ ሳይሆን ኢየሱስ በመስቀል ላይ በሞተው በእርሱ አምነን ዘላለማዊ ሕይወት አግኝተናል። ኢየሱስ ፍጹም አምላክና ፍጹም ሰው ሆኖ ኢየሱስ ፍጹም አምላክና ፍጹም ሰው ነው። በፍጹም አምላክነቱ አሁንም በሰማይ በፍጹም ሰውና በፍጹም አምላክነቱ ነው። በፍጹም አምላክነቱ ይፈርዳል፣ በፍጹም ሰውነቱ ስለኛ ያማልዳል። ለምሳሌ አንድ ሰው ኃጢአትን ከሰራ እኛ ጋር አሁን በጾም መልፋት የለም፣ እንዲህ ብዙ ስራዎችን መስራት የለብንም። የሆነ እኛ በጌታ ዘንድ የሆነ ጸጋውን አግኝተን እኛ ከጌታ ጋር ለመገናኘት እንጾማለን እንጂ ለመስራት ወይንም ጽድቅን ለማስገኘት አንጾምም። ምክንያቱም ኢየሱስ አንዴ ሰርቷል፣ በሰማይ ያማልዳል። አቤት አምላክ ይሞታል አይሞትም? ነገርኩህ እኮ ቅድም አምላክ አይሞትም። የሞተው ለምሳሌ እንዴት እንደሆነ ልንገርህ። ለምሳሌ አንተን ራሱ ልጠይቅህ
ቴዲ አቤት ይሞታል ወይንስ አይሞትም? አምላክ ይሞታል የሚል ጥቅስ ስጠኝና ችግር የለውም በቃሽ፣ እንለፈው። ወደ ሌላ ጥያቄ። አምላክ ይሞታል አይሞትም? አምላክ አይሞትም። በጣም ጥሩ። እንደሱ ከሆነ እንዴት ብለህ አምላክ አይደለም ማለት ነው አይደለ? ልንገርህ፣ ኢየሱስ ፍጹም ኢየሱስ ፍጹም ሰው ነው ብላችሁ ነው አይደለም? ፍጡር ነው ብላችሁ አይደለም የምትወስዱት? እሺ ያው ልጠይቅህ እንጂ ሰው ነኝ ብሏል። ሰው ነው አይደል የምትሉት? ፍጡር ነው የምትሉት አይደል? እሺ ፍጡር የሞተውን ማስነሳት፣ ሽባውን መተርተር ይችላል? እስቲ እሱን ብቻ ንገረኝ። ፍጡር የሞተውን ማንሳት ወይንም የሞተውን ከሞት ማንሳት እና መቃብር ከመቃብር ውስጥ አንተ ሙታና ተነስ ብሎ ሰው ፍጡር ወይንም የሞተውን ያስነሳል? እሱን ብቻ ንገረኝና እኔ ዛሬ ጉዴ ይፈላል። ምንድነው ጉዴ የሚፈላው? እስልምናን ትቀበላለህ? እንደዛ ማለት አይደለም። እስቲ እሱን ብቻ ጥያቄ መልስልኝ። ፍጡር የሞተውን ያስነሳል? አዎ ያስነሳል። ያስነሳል ብዬ ላሳይህ፣ ራስ የገዛ መጽሐፍ ነው። እሺ ፍጡር የሆነ ውሃውን ወደ ወይን ይቀይራል? ፍጡር ኦኬ፣ ከአንድን ጨርስ እንጂ የመጀመሪያውን። አዎ ፍጡር ሙታንን ያስነሳል። ማስረጃ ለስተህ ከገዛ መጽሐፍ? አዎ ስጠኝ። መጽሐፍ ልይዛለህ አንተ? አዎ ይዣለሁ። ከመጽሐፍ እያነበብኩ እኮ ነው። አብሽር። እስቲ ንገረኛ። ከፍታለሁ። ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ከ31 ጀምረህ እስከ መጀመሪያ ልንገርህ አንድ ነገር ልንገርህ። በብሉይ ኪዳን ዘመን እነሱ በጸጋ በብሉይ ኪዳን ዘመን ያረጋሉ። በብሉይ ኪዳን ዘመን ምክንያቱም እነሱ በብሉይ ኪዳን ዘመን ለምን እንደሚያደርጉ እኔ አስረዳሃለሁ። ስማ፣ አሁን አውጣና አንብበው። ያላ አንብብ። ያውና ሙታንን ያስነሱ ሰዎች አሉ። የለም ብሎ ነበረ። ልክ ሲኖርበት ጊዜ ምን አለ? የሚያስነሱ ሰዎች አሉ። ማን ነው ትልቅ ላይ ያደረጋችሁት? እኔ ምንም አይታየኝም እኮ ገስት ላይ ምናምን ማን እንዳለ ስማቸው አይታየኝም። እኔ ነኝ እሱ። እሺ ያውና አሁን እዚህ ጋር ሙታንን ያስነሱ ሰዎች አሉ ወይ ብላችሁ ብዙ ጊዜ ትጠይቃላችሁ። ክርስቶስን አምላክ ለማድረግ የሚገርማችሁ ከሰዎች ጋር ያወዳድሩታል። ሰው እንደሆነ ያውቃሉ እኮ። የምን ሰዎች ማን ናቸው? እና ተመልከት። እሺ ያው ሙታንን ያስነሳ ሰው አሁን እናሳይህ ነው ባጭሩ። ኤልሳዕም ወደ ቤት መጀመሪያ የህግ ዘመንና የጸጋ ዘመንን ለይተህ ይወቅ። ና ያውና ጉድህ ሊፈላ ነው። ጉዴ ሊፈላ ነው ብለሃል። አሁን ጉድህ ሊፈላ ነው። እና ያውና አንተ ራስህ ጉዴ መጀመሪያ እኔን አዳምጥ። ትስቃለህ እንዴ? መጀመሪያ እኔን አዳምጠኝ። እሺ ጥቅስን አንብበው አንድ ጊዜ። ና ሙታንን ያስነሳ ሰውን እናሳየህ ነው። አንብበው። አሁን አላንብብም። መጀመሪያ የብሉይ ኪዳን ዘመን ወይንም የህግ ዘመንና የጸጋን ዘመን ለይተህ ይወቅ። አዲስ ኪዳን ውስጥ አውሱ ይገርማል። አዲስ ኪዳን ውስጥ ወይ ነው? አዲስ ኪዳን ሙታንን ያስነሱ ሰዎች እንስተ በቃ ስተኛውሽ ጳውሎስና ዋናቸው ጴጥሮስ አስነስተዋል። አሳየው አንድ ጊዜ። ያ ልክ ፍትለት። ቆይ አንዴ 30 ሰከንዶች ያጠብቀኝ። ከአዲስ ኪዳን ከጸጋ ከምትለው ላውጣለህ። ጸጋው የበዛልህ በጸጋ የምትመላለስ ነህ አይደለ ቴዲ? እንደናንተማ እኔ እየሰራውማ አለፋም። አንዴ ድኛለሁ። አንዴ ድነሃል። አሁን ኢየሱስ ክርስቶስን አታመልከውም ማለት ነው? አትሰራም? ለምን አልሰራም? ለምን አላመልክም? እሱ የሚያግደኝ ነገር አለ። እሱ ሌላ ነገር ነው። አሁን አልሰራም አላልክም? እሰራለሁ አልክ እኮ። እሱ እሰራለሁ ያልኩት እኮ የሆነ ለመጽደቅ ከኃጢአት ለመውጣት። በብሉይ ኪዳን ዘመን ሰዎች እኮ ከሞት ሰዎችን የሚገዛው ሞት ስለሆነ ከዛ ለማምለጥ ይሰራሉ። እኔ ደግሞ ከሞት ለማምለጥ የሚሰራው ስራ የለኝም። ከጸጋ በታች ስለምኖር እኔ የሚገለኝ የሚገዛኝ ሞት የለም። እያዳመጥከው ወንድ ልጅ ነህ፣ ረጋ በል እሺ። ስለዚህ ስራ አያስፈልግም ለመዳን ማለት ነው አይደለ? አዎ አልቋል። አንድ በቃ እንደሱ ከሆነ ኢየሱስ ክርስቶስን ባታመልክም ችግር የለውም ማለት ነው። ድነሃል። እንደዛ አላልኩም እንዴ። ስራ እኮ ነው ማምለክ። አምልኮ ስራ አይደለም እንዴ? አይደለም። አምልኮ ስራ አይደለም የሚል ማስረጃ ሰጥ። አሁን እኔ ለአንተ ስለ አምልኮ ማስረዳት አለብኝ? አዎ ላስተምር ስለ አምልኮ። አዎ አስተምረን። የቱ ጋ ነው አምልኮ ባይሰራም ሰውዬው ድኗል የተባለው? ክርስቶስን ባታመልክ ብትክድ ድነሃል ማለት ነው።
ብሎ የሞተችውን ሬሳ ከሙታን በኩል ጴጥሮስ ጣቢታን ሲያስነሳ የሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ይናገራል። በአዲስ ኪዳን ከብሉይ ኪዳን ስናመጣ አልቀበልም ነበር ያለው። ይኸው በአዲስ ኪዳን ላይ ጴጥሮስ እና ጳውሎስ የሞተውን ሲያስነሱ ነበረ። ኢየሱስ ጸልየዋል፣ ጴጥሮስም ጸልየዋል። ሁለቱም ስለሰማኝ አወኩን ያለው ጸልዮ ነው ያስነሳው አልዓዛርን፣ ይሄኛውን ደግሞ ጸልዮ ነው ያስነሳው። ይኸው እሱ አሳይተናል። ልጁ አምልጧል። ትልቁ ላይ ሆነ ወጥቷል መሰለኛ። ቴዲ ልመልስልህ። እኔ ኔትወርክ አስወጥቶት ይሆናል። ምንድነው ጥያቄ? ቴዲ ወጥቷል። አንድ ያጋር እሺ፣ ክርስቲያኖች ካሉ ይቀደሙ። እነሱ ክርስቲያን ነህ? አዎ ክርስቲያን ነኝ። እሺ፣ ጥያቄው ምንድን ነው? ጥያቄው አሁን ልጁ ያወራ ያለው ያው በኢየሱስ ክርስቶስ ወይም በእግዚአብሔር ስም ያው ከኔ ያለውን ነገር ማድረግ ትችላላችሁ ተብሏል እኮ። ስለዚህ ከሙታን ማን አስነሳ ማን ሞታ እሱ አይደለም እኮ እኛ ያመንነው ኢየሱስ ክርስቶስ ስለኛ የከፈለልን ዋጋ ነው እንጂ ማን ከሞታ አስነሳ ማን ጌሌን ገደለ ሳይሆን እኛ ኢየሱስ ክርስቶስ ስለኛ የከፈለው ዋጋ ነው እኛ የምናመልከው። ከቴዲ ጋር ብዙ ታምራት ተሰራ። አንዴ ቆይ አንዴ ሀሳቡን ስላልተረዳ አንጾኪያ ታዳምጣለህ ወይስ ታች ላድርግህ? አዳምጥ። ቴዲን አግባ እና ጉዴ ይፈላል ብሎ ስለተናገረ መጀመሪያ ከእሱ ጋር እንስማማ። ተመለስና እነዚህ የሞቱ ሰዎችን ሲቀሰቅሱ መጽሐፍ ቅዱስ ላይ በግልጽ ተጽፈዋል። የሞተውን የቀሰቀሰ ማንም የለም አለ። ከአዲስ ኪዳን ከብሉይ ኪዳን አሉ ብሎ አምኗል። ብሉይ ኪዳን ላይ እነ ኤልሳ የሞተውን የሱነማይቱን ልጅ ከሙታን በኩል አስነስተዋል። ኖ እሱ እኮ ብሉይ ኪዳን ላይ ነው፣ ሰዎች ይችላሉ አለ። አዲስ ኪዳን ላይ ግን የለም አለ የሞተውን ያስነሳ። ስለዚህ የምር የሞተውን ያስነሳ አለ ወይስ የለም የሚለው መጀመሪያ ከእሱ ጋር እንስማማ እና ወደ እናንተ ጥያቄ እንመጣለን። ስለዚህ ቴዲ ግባ እና እነ ጴጥሮስ እና ጳውሎስ የሞተውን ሲያስነሱ እናያለን። የቴዲን ልመልስላችሁ ከፈለጋችሁ። ኦኬ፣ እንደ ቴዲ ነው የምታምነው አንተ? ያለ የቴዲ የምንከራከረው በመጽሐፍ ቅዱስ ነው አይደለ? መጽሐፍ ቅዱስ ላይ ባለ እውነት የቴዲን ልመልስ ስትል የቴዲን አቋም ይዘሃል አንተ? ይኸውልህ ስማኝ፣ እኔ እንደ ክርስቲያን የመጽሐፍ ቅዱስን አቋም ነው የምነግርህ። ለምሳሌ የቴዲን ልመልስ የምትለው የቴዲን አቋም አለ ወይ ነው አንተ? የቴዲን አቋም ትደግፋለህ? ቆይ የቴዲን አቋም ደግፈው ነው የምትመልሰው ወይስ እሱ ተሳስቷል? እሱን ልመልስልህ ነው። ተሳስቷል ለቴዲ። አንዴ ቆይ፣ የቴዲ አቋም ላይ መቀጠል የምትፈልግ ከሆነ ቶክ አንዴ ስማ። የቴዲ አቋም ላይ የምትቀጥል ከሆነ ቴዲ ምንድን ነው የሚያምነው ነው? ቴዲ የሚያምነው በብሉይ ኪዳን ሰዎች ያሉት ሙታን አስነስተዋል፣ በአዲስ ኪዳን ላይ እንዲህ ያለ ነገር ግን አልተሰራም ነው ያለው። ይሄን ትደግፋለህ ወይስ ተሳስቷል ብለህ ነው የምትቀጥለው? እሱ ተሳስቷል። ይኸውልህ እንደዛ አሁን መሳሳትን ስታነሳ ይኸውልህ፣ ለምሳሌ አሁን እናንተ የሙስሊም መምህራን አላችሁ አይደል? እዚህ ውስጥ ለምሳሌ ማን ተሳስቶ ከሆነ ወጥቶ ሲናገር አንዳንድ ጊዜ እኮ የአቋም ልዩነትም ታመጣለህ እኮ። የአቋም ልዩነቱ የሚመጣ ግን ካረዳድ ነው እንጂ ከልዩነት አይደለም። ለምሳሌ መጽሐፍ ቅዱስን እሱ የተረዳበት ወይ ሊሆን ይችላል። የነ ጴጥሮስን የነ ምናምን ታሪክ አንስታችኋል፣ ትክክለኛ የሆነ ታሪክ። ግን መነሻ ሀሳብ ላይ አሁን መከራከሪያውን ፖይንት ስታነሱ ስለ አሁን መጀመሪያ ያነሳበትን እየሰማው ስለሆነ ነው። አምላክ ይሞታል አይሞትም ምናምን እሱ ሳቤ ኬት መጣ የሚለውን ነው ከማሰብ መልሱ የሚጀምረው ማለት ነው። እና ፊት ለፊት ኮንፍሮንቴሽን አይደለም። ለምሳሌ መጽሐፍ ቅዱስን እንደ ክርስቲያን በምንድን ነው የምታምኑት ካልክ መጽሐፍ ቅዱስ ላይ ፊደል ይገላል ይላል፣ ህይወትን የሚሰጥ መንፈስ ነው ይላል። ስለዚህ አንድ ሰው መጥቶ የተካፈለው መንፈስ ሳይኖር በፊደል ብቻ ሊከራከር አይችልም። ለምሳሌ እናንተ ስለ ነቢዩ መሐመድ ስታነሱ የተካፈላችሁት በውስጣችሁ ህይወታችሁን እስክትሰጡ የምትከራከሩበት መንፈስ አለ። ስለዚህ ያንን መንፈስ ሳያገኝ ሰው የሆነ ነገር ሊያደርግ አይችልም። ስለዚህ አንተም አቋም ይዘህ እያወራ ያለው በተካፈልከው መንፈስ ሳይሆን በተጻፈ ፊደል ነው። እኛ ደግሞ እንደ ክርስቲያን ምን ታምናለህ ካልክ የሚገለጠው መገለጦች የተጻፉት የሚያበራ መንፈስ ቅዱስ ነው ብለን ነው ምናምን።
ገብቶሃል አይደለ? ስለዚህ ሰው በመንፈስ ነው የሚረዳው እንጂ መጽሐፍን ስላነበበ ብቻ ቆሞ ይከራከራል ማለት አይደለም። ለምሳሌ ስለ ኢየሱስ አምላክነትና ፍጡርነት አንስታል። መጽሐፍ ቅዱስ ፍጹም ሰው ፍጹም አምላክ ብሎ ነው የሚናገረው። እኛ የቱ ጋር ቴዲ አንዴ አሁን በቃ ከዚህ ጋር እንቀጥልና እኛ ምንም ያደረግነው ነገር የለም፣ በግልጽ የተጻፈውን ነገር ነው ያነበብነው። እንደዛ አይደለም የምትሉ ከሆነ ሀሳባችሁን ገብታችሁ እንድታካፍሉ እንገልጻለን። መጽሐፍ ቅዱስ ኢየሱስ ፍጹም ሰው ፍጹም አምላክ ነው ይላል? እንደዛ የሚል ነገር አለ? ቶክ ስምን አላወቁም ቶክቶቲክ ነው የሚለው መጽሐፍ ቅዱስ ላይ ኢየሱስ ፍጹም ሰው ፍጹም አምላክ የሚል ነገር ተጽፏል ነው ያለው። ቃል በቃል ነው እንደዛ ያልከው። ስለዚህ እንደዚህ ተብሎ የተጻፈበት አንድ ቦታ አንድ ከዘፍጥረት እስከ ዮሐንስ ራእይ ድረስ የትኛው መጽሐፍ ገልጠህ እንደዚህ ተብሎ የተጻፈበትን ቦታ አምጣ። ኦኬ፣ አንድም ቦታ ልታመጣ አችልም። በእርግጠኝነት ልንገርህ አታመጣም። ስለዚህ ያሌለ ነገር ነው የምታወራው ነው። እኛ መጽሐፋችሁ ላይ በግልጽ የተጻፈውን ነገር ነው የምናነበው። መጽሐፋችሁ ስለ ኢየሱስ ክርስቶስ ሲናገር እርሱ ፍጡር እንደሆነ ያወራል። ሕይወት የተቀበለ ፍጡር ነው። እርሱ መልእክተኛ እንደሆነ ይናገራል። ወደ እስራኤል ልጆች የተላከ እንደሆነ ይናገራል። ነቢይ እንደሆነ ይናገራል። ሰው እንደሆነ ይናገራል። አንድም ቦታ ግን ፍጹም አምላክ ብሎ አልገለጸውም። በተለይ የኢየሱስ ክርስቶስ ትምህርት ላይ ኢየሱስ ክርስቶስ በዚህ ዓለም ወደ 33 ዓመት ኖሮ አንድም ቀን እርሱ አምላክ እንደሆነ አልተናገረም። ግን አምላክ እንዳለው ገልጸዋል። ወደ ሰማይ ሲሄድ እንደ ማንኛችንም እዚህ ውስጥ ያለው 3000 ሰው ብዙ ሰው አምላክ አለው አይደል? አምላክ አላቸው አይደል? የራሳቸው አምላክ። ኢየሱስም ልክ እንደናንተ አምላክ አለው። ልክ እንደናንተ የሚገዛው ጌታ አለው። ልክ እንደናንተ የሚፈራው አምላክ አለው። ልክ እንደናንተ ፈጣሪ አለው። ይሄንን ነው አምልኩ የሚሉን። እኛ አናመልክም። እኛ የምናመልከው የኢየሱስን ጌታ አላህ Subhanahu Wa Ta'ala ነው። የኢየሱስን ፈጣሪ አላህን ብቻ ነው የምናመልከው እንጂ እንደኔ አምላክ ያለውን የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ምንድነው የሚለው? ኢየሱስ ወደ ሰማይ ሲሄድ ተናግሮት ሄደው ንግግር አለ አይደለ? ዮሐንስ ወንጌል ምዕራፍ 20 ላይ ኢየሱስም አለ አትንኪኝ፣ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሂጂ እና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ስለዚህ እኔ የሚሄደው ወደ አባቴና ወደ አባታችሁ ነው፣ ወደ አምላኬና ወደ አምላካችሁ ነው። አምላክ አለኝ፣ ወደ አምላኬ ሊሄድ ነው ብሎ ነው ሄደው። ስለዚህ እኛ ያንን ነው የምናመልከው ነው የኢየሱስን አምላክ እንጂ እርሱ ራሱ ክርስቶስን አናመልክም። ይሄ ትልቅ ነውር ነው። ነቢያት ያመለኩት የኢየሱስን ፈጣሪ ኢየሱስን ያስገኘውን እንጂ የተገኘውን ፍጡር ክርስቶስ ኢየሱስን በፍጹም አይደለም። ሁላችሁ ማምለክ ያለባችሁ ኢየሱስን ሳይሆን ኢየሱስን የፈጠረውን የነቢ መሐመድን ጌታ አላህን እንጂ ነቢያትን አይደለም። ከነቢያት መካከል ማንም ሊመለክ አይገባም። እሺ፣ ይሄን ይመስላል። ቴጉ ከላይ ያለሽው ጥያቄ ያለ ሰው አለ? ሰላም፣ እንዴት ነው? ሰላም ነው። ጥያቄ ያለሽ ስለምናለ አንደኛ አላስጨረስከኝም። ስክሪፕቸር ላወጣልህ ስል ይኸውልህ ለመጨረሻ አንድ ነገር የምናግራችሁ ሰው እንዲያስረዳችሁ ድል ስል ጥያቄ አለ ልመልስልህ ስል አንተ አውርተህ ጨረስከው። ምንም ያወራው ነገር የለም። ፖዝ ነበርክ እኮ አንተ። አሁን አወራ እየመጣሁልህ እያለ ዘጋጋኸው መንገዱን። እኔ እዛ ፖዝ ሆነ ያወራው ነገር እኮ ለኛ የቲክቶክ ህግ ላይ ፖዝ ሆነ ካወራ ፖዝ ሆነ ያወራው ሰው ማንም አይሰማም ማለት እንደ ክርስቲያን አሁን የጠየቀውን ጥያቄ ስለሚመለከተኝ እየመለስኩልህ ነው። ወገናችን ጥያቄ ካለ ጠይቅና ውረድ እኮ። ይኸውልህ የጠየቀውን አንደኛ ህዝብ እያወዛገብክ ስለሆነ ነው። ከመጽሐፍ ቅዱስ የለም ያለውን ልመልስልህ ከመጽሐፍ ቅዱስ ና እንደዛ ከሆነ ልጠይቅህ። ኢየሱስ ፍጹም ሰው ፍጹም አምላክ ነው? አዎ ነው። ላሳየህ በደንብ ስክሪፕቸር አሳየህ። ፊደል ነው እየገደለ ያለው ጥቅስ ስጠኝ። እሺ ይኸውልህ ጥቅሱን ላብራራልህ እሰጥሃለሁ። ጥቅስ መጀመሪያ እሰጥሃለሁ። ጥቀሰው። የትኛው መጽሐፍ ልክፈት? የፈጠነ አየር ላይ የፈጠነ ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚል ነገር ሁላችሁም አማርኛ የምታነቡ ሰዎች በደንብ ተመልከቱ። ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚል ነገር ተጽፎ ይገኛል አለ። የምር ይገኛል? እስኪ እንጠብቀው። ይኸው ለመክፈት በጣም ዝግጁ ነኝ። ፍጹም ሰው ፍጹም አምላክ የሚል ነገር መጽሐፉ ላይ አለ ነው ያለው። የለም
አፍጥነው ቶክ 2800 ሰዎች ሳለህን ፎሎ አድርጉት። ባረከላሁ ፊኩም። ልመልስልህ፣ በደንብ ስማኝ። እሺ ሰማይና ምድርን የፈጠረ ማን ነው ብለህ ነው የምታምነው? አንድ ጥቅስ ስጠኝ። ኢየሱስ ቶሎ በል። ጥያቄ ይቀይራል። አላህ ነው እየታወቀ ነው። አሁን ኢየሱስ ፍጹም ሰው የተጠየቅከውን ጥያቄ እየጠየቅ ነው። ደግሞ ህፃን አይደለም የተጠየቅኩትን ራሱን ልመልስ ነው። ፍጹም አምላክ መጀመሪያ አሳየኝ። ምን መሰለህ አሁን የተጠየቅከውን ሲከብድህ ማን የፈጠረው ያልክ ነው። እኔ የጠየቅኩ መጀመሪያ ጥቅሱን ንገረኝና ጥቅሱን ከፍቼ ላንብብ። እንደዛ ተብሎ የተጻፈበት ቦታ 3 እድል ነው የምሰጠው። ባይዘይ ስንት እድል? 3 እድል። የመጀመሪያው እድል ጥቅስ ስጠኝ። ቀጥል። ኢየሱስ ፍጹም ሰው ፍጹም አምላክ ተብሎ የተጻፈበትን አመጣልሃለሁ ነው ያልከው። አምጣ። አንድ እድል ተጠቅመሃል። ቶሎ በል። የፈጠነ በደንብ አሳምኜ መልስልሃለሁ። በደንብ አሁን የጠየቅኩ የነላልኩን በደንብ ሰትስፋይ አድርጌ መልስልሃለሁ። ጥያቄ ልጠይቅህ። ፍጹም ሰው ፍጹም አምላክ ነው አይደል የፈለግከው? ፍጹም ሰው ፍጹም አምላክ ነው አይደል የፈለግከው? የቱ ጋር ነው እንደዛ ተብሎ የተጻፈው? ልመልስልህ ነው እኮ። እኔን ስማኛ። አንተ የቱ ጋር ነው ስለተከራከርክ አሁን እኮ ጸብ እንደተጣላ ሰው ወንድም ጸብ እንደተጣላ ሰው እኮ ነው እየሆንክ ያለው። እኔ እኮ ዲፕሎማሲ እያወራሁ ተረጋግተህ ካወራክ ልነግርህ ነው። መልስልህ። የፈለገው ፍጹም ሰው ፍጹም አምላክ የሚል ነው አይደለ? ተረጋግቼ ነው የማወራው። ፍጹም ሰው ፍጹም አምላክ ነው አይደል? የትኛው መጽሐፍ ልክፈት? ፍጹም ሰው ፍጹም አምላክ የሚለውን አሁን እኮ ለራስን ነው እየሰማ ያለው። እኔን እየሰማኸኝ አይደል? የትኛውን መጽሐፍ ልክፈት? የትኛውን ልክፈት? ላስከፍትህ ነው። ይሄንን መልስልኝ መጀመሪያ። ቶሎ ንገረኝ። መጀመሪያ ንገረኝና ጥቅሱ ላይ ነው የምናወራው። አሎ ይሰማል? ፍጹም ሰው ፍጹም አምላክ፣ ፍጹም ሰው ፍጹም አምላክ ነው አይደል የፈለግከው? አይደለ? አታ ይሰማል? መልስልኝ። አዎ ወይ አይደለም በለ መልስልኝ። ታክቶክ ፍጹም ሰው ፍጹም አምላክ የሚለውን እንዳስረዳህ ነው አይደለ? በደንብ አንድ ቆይ አዳምጥ። ይኸውልህ ለተናገርከው ንግግር ጥቅስ ነው እየጠየቀ ያለው። ኢየሱስ ክርስቶስ ፍጹም ሰው ፍጹም ገባኝ እኮ። ይኸውልህ ለምሳሌ እናንተም እኮ የእናንተ መምህራን እኮ የቁርአናችሁን ስታስተምሩ እኮ ታብራሩታላችሁ አይደለ? ለህዝባችሁ ታብራሩታላችሁ። ሰሞኑን አሁን ለምሳሌ አይቻለሁ። ቶይሌትም ውዱ ስታደርጉ ምንም አለው ስርዓት ተብሎ ታስተምራላችሁ አይደለ? ልክ እንደዛ እንደምታብራሩት የእኛን መጽሐፍ ቅዱስ ደግሞ ልነግር ነው በደንብ በዲቴል የምትፈልገው። የጠየቀውን ጥያቄ እንድመልስለት የጠየቅኩትን በደንብ እንዲረዳ ስለፈለግኩ ነው። ጥቅስ ስጥና ታብራራለህ። ችግር የለም። ጥቅሱን ስጠውና ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የተባለበትን ጥቅስ ነው። አይሰማም? ሁለት እድል አባክነሃል። አንድ የሁሱን አንድ አይሰማም? አንድ ነው የሚቀረው። ይሰማል? ጥቅስ ስጠኝ። አንጀቴን ብሎክ አውራ። ጥቅስ አምጣ አለሽ ቤትሽ ናቸው። አይሰማም? የኔን ድምፅ የእናንተ ድምፅ አይመጣም። ቶክ እባክህ ጥቅስ ስጠኝ እባክህ። አንጀታችንን በላህ ወለ የለም በቃ የለም በልና ሌላ ነገር አውራ። እሺ ያ ሌላ ነገር ከየት መጣ? እሺ ኤኒዌይ ቴጉ ጥያቄ ያለሽ እስልምና ላይ ያ ሌላ ከየት ይመጣል? ወፍ የለም። አንጾኪያ ጥያቄህን ጠይቅና ሚውት አድርግና አንተ ነው አንተ መጠየቅ የምፈልገው አንድ ጥያቄ አለኝ። እኔን ያየ ሳላህን አየ። ዮሐንስ 30 ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔ በሳላህ እንዳለሁ ሁሉ ሳላህ በእኔ አትቃልሉ ጨርስ እንጂ። ኦኬ ስለዚህ እንትን የሆነ ቁርአን እያነበብኩ ነበር ቅድም የሆነ ቦታ ያው
ቁርአን የራሱ ምዕራፍ አለው አይደል? ቁርአን የሚል የራሱ ምዕራፍ አለው አይደል? ምዕራፍም ቁጥርም ሰላም አለይኩም። ለምሳሌ ቁርአን ምዕራፍ 4 ቁጥር 171 ላይ ኢየሱስ ያለ መንፈስ ነው ይላል። ምን አልከኝ? እንትን ቁርአን ምዕራፍ 4 ቁጥር 171 ላይ አላህ እንትን ኢየሱስ ክርስቶስ ያለ ቃልም ያለ መንፈስ ነው ይላል። እንደዛ አይደለም የጣላት ይላል። ስለ ቃሉ ነው እየተናገረ ያለው። ቃልም መንፈስም ይላል። ያው እኮ ይኸው ከእርሱ የሆነ መንፈስ ይላል እንጂ የአላህ መንፈስ አይደለም የሚለው። እሺ ቃሉም ከእርሱ የሆነው መንፈስም ብቻ ነው። ያው መንፈሱ ማን ነው? ለሰግድ ነው እንትን በላት። ለምሳሌ ኢየሱስ ክርስቶስ አየህ፣ እኔ አስረዳዋለሁ። አንጾኪያ ቆይ፣ አንተ ቁርአን አታስረዳ። አንጾኪያ ጥያቄ ጠይቀሃል። አዳምጠው። ስለማታውቀው የቁርአን አንቀጽ አታብራራም። እሺ ቁርአን ላይ ኢየሱስ ማታውቀው ከምትል ከቻልክ አስረዳ፣ ካልቻልክ ዝም ብለህ ስለማዳምጣ ልታዳምጥ አይደል እንደ ማስረዳው። አዳምጥ መጀመሪያ። እሺ ቁርአኑ ይኸውና መጀመሪያ ቃል ይጨርስ። ኦኬ እሺ ጨርሷል። እሺ ኢየሱስ ቃልና መንፈስ ተብሏል ይላል ቁርአን ነው ያልከው አይልም። አንድም ቦታ እንደዛ አይልም። እሺ አሶኪያ በደንብ የጠቀስከው ሱረቱል ኒሳ ምዕራፍ 471 ነው። አንዴ ይቅርታ አድርጉልኝ፣ አንዴ ጥያቄ ልጠይቅ ፕሊስ። ሐኪሚ እያሰገደ ነው። ፕሊስ ጣልቃ አትግባ። ኦኬ ሰው እያወራ ነውር ነው። ጣልቃ አትግባ።